ሰላም ሰላም የእግዚአብሔር ቤተሰብ ቅዱሳኖች ሁሉ ሰላም እግዚአብሔር ይመስገን። አገልጋይ ሀገሬ ይባላለሁኝ። አንድ ብርቱ ቃል ይዤ መጥቻለሁኝ። ይዤ የመጣሁትም የቃል ርዕሴ እንደዚህ ይላል፣ ያንተ ቤት ይበረታል። ሁለተኛ ሳሙኤል ምዕራፍ 3 ከቁጥር 1 ላይ የሳኦል ቤት እየደከመ የዳዊት ቤት እየበረታ ሄደ። አሜን አሜን። ያንተ ቤት እየበረታ ይሄዳል። ሳኦልም የተቀባው በእግዚአብሔር እጅ ነው። ዳዊትም የተቀባው በእግዚአብሔር እጅ ነው። አሁን የመቀባት ጉዳይ አይደለም። ሳኦል የተሰበረ ልብ አለው፣ ዳዊት የተሰበረ ልብ አለው። ሳኦል ግን እምቢተኛ ነው፣ አይታዘዝም። ፈጽመ አጥፋ የተባለው እሱ ደግሞ ዋናውን ለቅሞ ይዞ መጣ። እግዚአብሔር ከዋናው ጋር ጉዳይ የለውም። እግዚአብሔር ጉዳዩ ካንተ መታዘዝ ጋር ነው፣ ካንተ ልብ ጋር ነው። ዛሬ እንደዚህ ይሆናል። ልብ ለእግዚአብሔር ይታዘዛል፣ ያንተ ቤት ደግሞ ይበረታል። አንተ ለእግዚአብሔር በርከክ ትላለህ፣ እግዚአብሔር ነገርህን ይሰራዋል። የእግዚአብሔርን ሐሳብ ብቻ ስትፈጽም በጠላት ፊት ለፊት ትቀባለህ። እንደዚህ እልሃለሁኝ፣ የሳኦል ቤት እንደደከመ ዘንድሮ የክፎች ቤት ይደክማል። አጠፋለሁ ያሉት ቤት ይደክማል። መኖርህን የጠሉ ቤት ይደክማል። አንተን ሊጥሉ ወጥመድ የዘረጉ ቤት ይደክማል። ቤቱ ጋር ላገኘው እያሉ እየዛቱ የፎከሩ አሉ። እነግርሃለሁ የነሱ ቤት ይደክማል። አንተ እግዚአብሔርን እየታዘዝክ ነው፣ ያንተ ቤት ይበረታል። እየተንበረከክለት ነው ለአምላክ፣ ያንተ ቤት ይበረታል። እግዚአብሔርን ፈጽሞ እየሰማኸው ነው፣ ያንተ ቤት ይበረታል። መነሻህን ታውቃለህ፣ እግዚአብሔርን ታመሰግነዋለህ፣ ያንተ ቤት ይበረታል። የምስራች እነግርሃለሁ በጌታ በኢየሱስ ስም ያንተ ጉዳይ ይበረታል። ስራ ቢሆን ይበረታል። ሊፈርስ የደረሰ ትዳር ቢኖር ይበረታል። ልቀቅ የተባልከው ስራ ቦታ አለ፣ አትለቅም፣ ይበረታል። የኔ ነው ብሎ ተከራካሪ መጥተው ምንጭን ሊደፍኑ ነው፣ ሮቦት ይሆናል። እግዚአብሔር በጉዳዩ ላይ ጣልቃ ገባ። እግዚአብሔር ባስጨነቀ ላይ ጉዳይ ላይ ጣልቃ ገባ። አይሆንም ብለህ አንተ ራሱ በደመደምከው ላይ ጣልቃ ገባ። እንዲህ እልሃለሁ፣ ያንተ ቤት የሚበረታበት ምክንያት አንተ ስትታዘዝ ነው።